ቆርጦ ላንተ መስዋዕት ይሁን ብሎ ሰጠው ለእግዚአብሔር። እኔ ከዚህ ውሃ አልጠጣም። ለምን? እግዚአብሔር ትርፌን ሳይሆን የሚፈልገው ያለኝን ስሰጠው ያለውን ይሰጠኛል ማለት ነው። ቅዱስ ዳዊት ያለውን የሚያስፈልገው የውሃ ጥሙን ቆርጦ ለእግዚአብሔር ቢሰጥ እግዚአብሔር ደግሞ ሕይወትን ለዳዊት ሰጠው። ዳዊት የሚያስፈልገውን ሲሰጥ ለእግዚአብሔር፣ እግዚአብሔር ደግሞ ዳዊት የሚፈልገውን እግዚአብሔር ሰጠው። እግዚአብሔር ለሁላችሁም የምትፈልጉትን ይስጣችሁ። ከዚህ አሁን ምንድነው ልትነግረን የፈለገው? እንዲህ የምታከበሰብሰው ትሉኝ እግዚአብሔር። እሺ ቆይ ጥያቄ ልጠይቃችሁ። ቤተ መቅደስ የምንሰራለት ምን ሊያደርግ ነው? እግዚአብሔር እዚህ ውስጥ ሞነት የለም ግን አለ እግዚአብሔር። ሌላ እንዳትሉ ብዬ ነው ማለቴ። እግዚአብሔር ሰማይ ሁሉ ዓለም ሁሉ በእጁ ተይዞ ዶሮ ይወላችሁ እንቁላልን ጥላ በእንቁላል ውስጥ መኖራችን፣ እንቁላልን በሆዷ ይዛ በያዘችው በሆዷ እንቁላል ውስጥ መኖራችን። እግዚአብሔር ግን ዓለምን ይዞ በያዘው ዓለም የሚኖር እግዚአብሔር። ዓለም እግዚአብሔር ነው እንጂ ለእግዚአብሔር ዓለም የለውም። ዓለሙ ሥላሴ ነው። ዓለማት ዓለም ሥላሴ ዛልብክሙ ዓለም እንዳለ ደራሲ። ለዚህ ዓለሙ ሥላሴ ከሆነ ሥላሴ መጥቶ ተወስኖ የሚቀመጥ አይደለም። ቤተ መቅደስ እንግዳ ለምን ስሩልኝ አለ ዘጸአት 5 ላይ አድርበት ዘንድ ቤተ መቅደስን ስሩልኝ። እስኪ በሉ አድርበት ዘንድ በሉ ምንን ስሩልኝ አለ ቤተ መቅደስ። ለምን እንሰራልሃለን? ወርቁ ያንተ አይደል? በእሳት አሰራውን ከፈለግ ደመናውን ግድግዳ አታረገው፣ መባረቅትን የቤተ ክርስቲያን ሿሿት ያታረጋቸው። አምፖል ከምናበራ ፀሐይን የፈጠርክን ፀሐይን አምፖል አታረጋትም። ከዋክብትን የአካባቢ የቤተ መቅደሱ ፈርጥ አታረጋቸው። በአድማስና በናጌብ ዓለምን የወሰነ የቤተ መቅደሱን አጥር በአለት በጽኑ አለት በአልማዝ በሰምፔር ለምን አታጥረውም ብለን ስንጠይቀው ተመልከቱ። አድርበት ዘንድ በመካከላችሁ ስሩልኝ ያለው እግዚአብሔር ምንድን ነው? ለምንድን ነው እንደዛ ያለው? ሁሉ የሱ ሆኖ ከተባለ ከኛ የሆነውን ነገር እግዚአብሔር ስለሚፈልግ ነው። ሲሆን ከኛ የሆነውን ነገር በሉ ማን ይፈልገዋል? የመጨረሻ ነገር ልንገራችሁ። የመጨረሻ አሁን ይሄን ጥሩ አድርጋችሁ ሰርታችኋል። ልደታም ተሰርታለች። ግን ለእግዚአብሔር ይበቃዋል ነገር በደንብ አድርጋችሁ። ከዚህ በላይ አቅማችን ስለማይችል ነው እንጂ በእንቁ ነበር የምንሰራለን። ሌላ ተመርጦ ማለት ነው። እንዴ እናንተ ሞኝ ናችሁ መሰለኝ። እንዴ አታዩም? እዚያ በእንትን ባለስልጣናቱ ያሉበት አካባቢ እንዴት እንደሚጠበቅ አላያችሁም? እንዴት ምን አይነት መሳሪያ እንደያዙ። ዞር በል ሰውዬ ተንቀሳቀስ። በእርግጫ የሚያፈነዱ ሰዎች ናቸው የሚጠብቁት ማለት ነው እዛ አካባቢ። የእግዚአብሔርን ቤተ መንግስት ደግሞ ተመልከቱ። እኛ ንቀነው ካልሆነ ቤተ ክርስቲያን ባለመምጣታችን የሚፈረድበት ለዚህ ነው። ወደ ውጭ ሀገር ፕሮሰስ ለመጀመር ገብተህ ከቀበሌ መታወቂያ አውጥተህ የልደት ካርድ አሰርተህ ሰግደህ ደላላ አግኝተህ አሻራ ደምክን ሰጥተህ ፎቶ የአይን አሻራ የእጅ አሻራ ሰጥተህ ከዚያ በኋላ ደግሞ እንደው መቼ ነው የምገባው ብለህ የኮቲ ከፍለህ ካልተፈቀደ አይ ሪጀክት አድርገናል ካሉ ደግሞ 7 ብር ልክፈል ታዝረክርከህ ነው የምትገባው ማለት ነው። እናውቃቸዋለን። የእግዚአብሔርን መንግስት ለመስራት ምን ያህል መታደል ነው። ይቺ ቤተ ክርስቲያን የእግዚአብሔር መንግስቱ ናት። በደሙ የመሰረታት ናት። እሱ በደሙ የሰራትን እናንተ ስሩ ማለቱ ምን ማለት ነው? እሱ በደሙ የመሰረታትን በደሙ የገዛትን እንታጥራ በደሙ ተመልከቱ። በማይ ዘውዘም ገበው አጥመቃ ከጎኑ በተገኘው ማየገው አጥመቃት ብሎ ቅዱስ ያሬድ እንደተናገረ ይህችን ቤተ ክርስቲያን ክርስቶስ በዕንቁ በወርቅ በትልልቅ ነገር እንድንሰራለት ይፈልጋል ካላችሁ፣ አዎ መልሱ አዎ። ሰው በሉ እንጂ በደንብ እሺ፣ በደንብ ያዙልኝ። ሰው ቢወድ ምን ያበላል? ዳቦ። እንደዛ ቢል ምን ያለብሳል? ልብስ፣ ሸቃ ልብስ። እንዲያ ቢል ምን ይገዛል? ጫማ። እንዲያ ቢል ምን ይገዛል? መኪና። እንዲያ ቢል ምን ይሰጣል? እንደዛ ሀብት ያልፋሉ። እግዚአብሔር ግን ከዚህ ሁሉ በላይ የሰጠን ምንድን ነው? ስጋውን የሰጠን። ለዚህ ነው ሊቃውንቱ ምን ይላል? ክርስቶስ ለምን ሰው ሆነ ያለው ቅዱስ ኤፍሬም ሲናገር እንዲህ ይላል፣ ሰይጣንን ይዘልፈው ዘንድ ነው አለ። ይበሉ ሰይጣንን በሉ ምን ይለው ዘንድ። ምን ብሎ ዋሽቶ ነበር መሰላችሁ? ሰይጣን አዳም ዕፀ በለስን እግዚአብሔር ነፍጎ
ከዛ ምን አለ? እኔ ቅጠል ነው የምነፍቀው አንድ ቀጣፊ ለማለት እንኳንስ ቅጠል ስጋዬን ብሉ የሚል ቸር ነኝ ብሎ ምን ሰጠልን? እንኳን ቅጠልን ልነፍቅ ስጋዬን የማልነፍቅ ቸር ነኝ ብሎ ስጋውን ሰጠን። አሁን ደግሞ እኛ ምናችንን እንድንሰጠው ይፈልጋል ካላችሁ እኛ የምንወደውን ትልቁን ነገር እንድንሰጠው ይፈልጋል። ለምን? ያን ትልቁን ተቀብሎ ትልቅ ነገር ሊሰጠን ማለት ነው። እስኪ በሉ እግዚአብሔር በሉላችሁ። ሊሰጥ ሲል ይለምናል እንጂ ሕይወታችንን ድንግል ማርያምን ለምኖ ተቀብሏታል አይደል? ለምኖ ተቀበለ። እኔ ወደዚህ በጣም በማዝነው ራሱ ሳስበው እጇ ጨብጥ ልጅ ሐና ኢያቄም ስጥ ቢያደርጉት ዓለምን ጎትታ መንግስተ ሰማያት የምታስገባ ልጅ አድርጎ ሰጣቸው ማለት ነው። ቀድሞ እኮ ሐና ነበረች እጇን ይዛ ነይ በዚህ እያለች ይዛት የምትሄደው ማለት ነው። አሁን ግን ሐናን አዳም ሔዋንን መርታ ገነት የምታገባ ልጅ ሰጣቸው። እግዚአብሔር የሚለምነን ሊሰጠን ሲል ነው። እግዚአብሔር የሚተኛው እንድንቀሰቅሰው ብሎ ነው። ለዚህ እኮ ነው ያረምም ከመ ዘይሰምዕ ያጎነድ ከመ ዘይሁብ። ተመልከቱ፣ እንደማይሰማ ዝም ይላል፣ እንደማያይ ተመልከቱ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ተመልከቱ እግዚአብሔር መርከብ ውስጥ የተኛው ለምንድን ነው? እስኪ መልሱልኝ። ወልድ ኢየሱስ ክርስቶስ መርከብ ውስጥ የተኛው ለምንድን ነው? ንገሩኝ እንጂ። ቀስቅሱኝ ብሎ ነው የሚባለው። እስኪ በሉ ቀስቅሱኝ ብሎ በሉ። ጎበዝ ተንጫጫችሁ ነው ያላቸው ሐዋርያትን። ቀስቅሱኝ ማለቱ ነው። እግዚአብሔር ከኛ ምን ይፈልጋል ማለት ነው? ሞገዱ እየመጣ ነፋሱ እየነፈሰባቸው እያወቀ ነው እንደ መለኮቱ። እንደ ሰውነቱ ደግሞ አንቀላፋ። እንደ ሰውነቱ ለምን አንቀላፋ ካለ እኔን ቀስቅሱኝና ጸጥ አድርግልንም አይበሉን በሉ። ሐዋርያት ክርስቶስን አድነነ ከመ ይንሙት ሲሉት ተንሥአ ወገሠጾሙ ለነፋሳት። ተመልከቱ፣ ተነሳ ነፋሳትን ገሰጻቸው። ወኮነ አብይ ዛሂል፣ ታላቅ ጸጥታ ሆነ። አንከሩ ተመልከቱ፣ መኑ ውእቱ ዘይትዔዘዙ ሎቱ። ተመልከቱ፣ ነፋሳት ባይል ሞገድ የሚታዘዙለት ይሄ ማን ነው ብለው ክርስቶስን አደነቁት። ስለዚህ ተመልከቱ ባለጸጋ ሆኖ ሳለ ይለምናል። ለምን? ሊሰጠን ሲል። አዋቂ ሳለ ንገሩኝ ይላል። ለምን? እኛ ሄደን ስንቀሰቅሰው ጎሽ ልጄ ብሎ እምነታችንን ሊያጸናልን ምናችንን ይፈልጋል? ፈቃዳችንን ማለት እያወቀ ይጠይቃል፣ እየሰማ ዝም ይላል። እግዚአብሔር እንደማይሰማ ማለት ነው። ስለዚህ ምንን ይፈልጋል ከተባለ የእኛን ነገር ይፈልጋል። የማን ነገር? ስለዚህ የመጨረሻው ምንድነውላችሁ የፈለኩት እንቁ እንኳን ብንሰጠው ምን ማለታችን ነው? ጌታ ሆይ ላንተ ይሄን ሰጠን ማለታችን። በሉ እስኪ በሞት ያፈልሰው ጌታ ሆይ በሉ ላንተ ይሄን ሰጠን። ምናችሁን ሰጣችሁ? ምናችሁን? እኔ አሁን ሙልጭ አድርጋችሁ አምጣላችሁ። እዋዛኛን እውነቴን ሌላ ቀን እንድታስቡት። አሁን ስጦታ የሚባለው ብር ብቻ አይደለም። አሁን ሰው ምን ያደርጋ መሰለችሁ? ሱሪ ታይ ስትባል ሴቲቱ ይህን ያህል ማካበድ፣ ኧረ እባክሽ የምትወጂውን ነገር ለእግዚአብሔር ብለሽ ታይ ነው። ብትለብሽ ባትለብሽ፣ መቋጠር የጠበበው ብትመስይ ባትመስይ፣ እግዚአብሔር ምን ታደርጊለታለሽ? ምንም። ያን ማክበራችን ግን አንተ የመረጥክልን ነው የሚያምርብን። እሱ ያዘዘንን ስናደርግ ምን ማለታችን መሰላችሁ? ላንተ ብለን ይሄን ተውን ማለታችን። እስኪ በሉ ላንተ ብለን በሉ ይሄን ተውን። ባልና ሚስት የሚጣሉት እንደማን ሲያስቡ ነው? ደረሳቸው ሲለቃቀሙ ነገር ይጣላል። ትዳር አንድ የሚሆነው እንደ እግዚአብሔር ለእግዚአብሔር ብዬ የተውኩት እንደው በሞት ይሄ ነገር እኮ በጣም ድንቅ እኮ ነው። ለማን ብሎ መተው? ለእግዚአብሔር ብሎ መተው። ለእግዚአብሔር ብሎ መብላት፣ ለእግዚአብሔር ብሎ እንግዲህ ችግር ሰው አያስቀምጥም። ሰው ካት ማድረግ ለምዷል። እንደዛ አይደለም። ቅዱስ ጳውሎስ ምን የበላም ለእግዚአብሔር በላ፣ ያልበላም ለእግዚአብሔር አልበላም። ይበል የበላም በሉ ለማን በላም ያልበላም የሚበላም ለእግዚአብሔር ብሎ ነው ሰው ማለት ነው አይደል? እንደዚህ አይደለም። እሺ እንደዚህ በፍጹም አይደለም። ወእግዚአብሔር ይስሮሙ ለክልኤሆሙ፣ እግዚአብሔር ወድንም ተሸካሚውንም ምግቡንም ያሳልፋል። በሚጠፋ ምግብ ምን አትበል እግዚአብሔርን አትጣ ማለት ነው። ግን ይኸውላችሁ የሚበላ ለእግዚአብሔር በላ ማለት ገዳም ውስጥ መነኮሳት እየበሉ ስራ መስራት አለባቸው። ካልሰሩ ገዳሙ ይፈተናል። ግዴታ መቁነናቸውን ተቀብለው ምሳቸውን ይበላል።
ደግሞ ተባይተው የያዙት ገዳም ውስጥ በብቃት ያለ ምግብ የሚኖሩት ደግሞ ሳይበሉ እየጸለዩ ማንን ይጠብቃሉ? እዛ ጋር ያሉትን መነኮሳት አያችሁ። እነዚያ መነኮሳት የበሉት ስጋቸው ደግሞ መስራት አቅቷቸው ገዳሙ እንዳይፈታ ነው ማለት ነው። ይሄ ነው ለእግዚአብሔር በላ ማለት። የጾመም ለእግዚአብሔር ጾመ ማለት እዛ ጋር ቆመው የሚጸልዩት ደግሞ ደቀ መዛሙርታቸውን ለመጠበቅና ለሀገር ምሕረት ለመለመን ነው። ተመልከቱ። ይሄ ነው የበላን ለእግዚአብሔር በላ ማለት። እግዚአብሔር ቤቱን እንድንሰራ ይፍቀድልን። የተመረጠ ቀን የእግዚአብሔርን ቤት ይመስላል። ደግሞ ለእግዚአብሔር ብንሰራስ ከራሳችን አውጥተን ነው? በሉ ንገሩኝ እንጂ ከራሳችሁ አምሰሉት። እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? እግዚአብሔር ሳቶ መለመኑ ነገር የሚገርም ሳቶ መለመኑ እኮ ነው። አልሰጥም ቢል ማን ይከለክለዋል? አካልን የሰጠ እግዚአብሔር ነው። በአካል ተመልከቱ። በሰጠው አካል ደግሞ በጎ ሰራ ብሎ የሚሸልም ደግሞ እግዚአብሔር ነው። ዓይንን የሰጠ እግዚአብሔር ነው። መጽሐፍን አንብበህ ስታጠናበት ጸሎት አንብበህ ስትጸልይ ወደሱ ደግሞ ጎሽ ልጅ ብሎ ክብርን የሚሸልም እሱ። ምላስን የሰጠ እግዚአብሔር ነው። በጎ ተናገርክ ብሎ የሚሸልም እግዚአብሔር ነው። አይምሮን የሰጠ እግዚአብሔር ነው። በዚህ እኔን አሰብክበት ብሎ ለዘላለም እሱን እንድታስብ በመንግስተ ሰማያት የሚያነግስ እግዚአብሔር ነው። እጅን የሰጠ እግዚአብሔር ነው። በእጅ ሰርተህ እንድትከብር የክብርን ቦታ የፈቀደል እግዚአብሔር ነው። ስለ መጸወትክበት እሱ ደግሞ ስጋውን የሰጠ እግዚአብሔር ነው። ከእግዚአብሔር ያልሆነ ምን አለ? ይበሉ። ከእግዚአብሔር ያልሆነ በሉ ምን አለ? የእናንተ አሳዩ። የእናንተ እስኪ አሳዩ። የእናንተ የላችሁ። በቃ ይሄን ነው ማወቅ። እኛ የማንን ብር እንድትሰጡ አይደለም የሚፈልገው። የዚህ የጉባኤ ዓላማም እንደዛ አይደለም። ምክንያቱም የጉባኤው ዓላማ ቤተክርስቲያን መስራት ነው። ቤተክርስቲያን ውስጥ ደግሞ የተሰራ ምዕመንን መስራት ነው ዓላማ። ምዕመንን መስራት ከሆነ ስለዚህ ተመልከቱ። እኛ በዚህ ዓለም ላይ ያሉ ክርስቲያኖችን የምንፈልጋቸው የልብስ ላቂ ሳንቲም ድቃቂ እንዲወረውሩልን ሳይሆን እነሱ ራሳቸው የእግዚአብሔር እንዲሆኑ ነው። እና እኛ የማንን ነው በሉ የእግዚአብሔር እንደሆነ እንድንኖር እግዚአብሔር ይርዳን። ለሚያምኑባት ዕፀ ሕይወት ናት በሉ። ለሚያምኑባት በሉ ዕፀ ሕይወት ናት። ለዓለም የሚሆነውን ያስጠጋች እመቤታችንን እኛ ደግሞ መጠጊያ አግኝተን ነው ለእሷ ለመስራት። ለዕፀ ሕይወት እንኳን ለዕፀ ሕይወት ለቦርሳችሁ ቦታ አለው እኮ ቤት አይደል? ትልቅ ዕቃ ቤታችሁ ቢኖር እኮ እንቅልፍ አያሳድራችሁ። ትልቅ ነገር በዚህ ዓለም መገለጫ ዓለምን ሰማይ ያደረገችው ድንግል ማርያም ናት። መሬትን እኮ ሰማይ ነው ያደረገችው። ሰማይ ተመልከቱ። ሰማይ የሚኖረው እግዚአብሔር መሬት ከመጣ ሰማይ መሄድኔ ለምን ይላል። ተመልከቱ። ደራሲው እንዲህ ይላል፣ ኢይትሜነዮ ለታቦር እስመ ታቦር አነ። እኔ ደብረ ታቦርን አልመኘውም፣ እኔ ራሴ ደብረ ታቦር ነኝ ማለት ደብረ ታቦር ብርሃነ መለኮቱን የገለጠበት ቦታ ነው። እዚያ ግን ክርስቶስ ስጋውን አልቆረሰበትም፣ ደሙን አላፈሰሰበትም። እኔ ግን ራሴ ደብረ ታቦር ነኝ ማለት ተመልከቱ። የክርስቶስ ስጋና ደም ከኔ ጋር ተዋህዶ ይኖራል። ስለዚህ እያንዳንዱ ሰው የክርስቶስ የብርሃኑ የክብሩ የባህሪው የጸጋው መገለጫ መሆን ይችላል ማለት ነው። እግዚአብሔር መገለጫ እንዲያደርገን መልካም ፈቃዱ ይሆንልን። ዕፀ ሕይወት ለእንተ ይትመረኮስዋ ማን? በነገራችሁ ላይ አንድ ነገር ብቻ ተናግሬ ወርቁ ጋር አምጥቼ ትምህርቴን ልጠቅልለው ባለኝ ደቂቃ ማለት ነው። እንደምትሄዱ ተረድቻችኋለሁ። የመጀመሪያው ዕፀ ሕይወት የምትባለውን ሁላችሁም ታውቃላችሁ። አታውቁም? አንድ ነገር ልንገራችሁ። አዳም በገነት ነበረ። በገነት ውስጥ የአዳምን ታሪክ ሊተርክ አይደለም እንዳትተዩ። በገነት ነበር። በገነት ውስጥ ሲኖር እግዚአብሔር ሁሉን ሰጠው፣ በለስን አትብላ አለው። የምታውቁት በዚያ መካከል ግን ተመልከቱ፣ እግዚአብሔር 4 እጽዋትን በዕፀ ሕይወት ዙሪያ አብቅሏል። ከዚያ መካከል ልዩ ዛፍ የምትባለው ዕፀ ሕይወት ናት። ማናት? ንገሩኝ እንጂ። ይህች ዕፀ ሕይወት በጣም ልብ ብላችሁ ስሙ። ፍሬዋ የጋት መክደኛ ያህላል። ፍሬዋ ተመልከቱ፣ አንዱን በልተውት ሳይጨርሱ አንድ ማፈራናት። ገና በልተው ሳይጨርሱ የፍሬው ጣዕምና የፍሬው መዓዛ ሽታው ደግሞ ከአፍንጫ እስከ 7 ቀን አይለይም። ያንን የሚያሸቱ ሰዎች ተመልከቱ፣ ወይ ፈልጥ ነፍሰ እምስጋ ዘእንበለ አንሳይሶ
ሰዎች ጻይር የሞት ጣር በያዛቸው ጊዜ ያንን ቢያሸቱት በዚያ መዓዛ ተመስጠው ነፍሳቸው ከስጋቸው ትለያለች። አይ እንዲህ ያለ ዛፍ ነበር ተመልከቱ። እንዲህ ያለ ነው አለ ቅዱስ ኤጲፋንዮስ። ለዚያ እኮ ነው ተመልከቱ ሙሴ ጻይ ክርስቶስን እያገለገለ ስለነበረ ሁላችሁም እንደምታውቁት በመቃብር ውስጥ ሊለካ እስኪለካልን ብለው ሊለካ ገደም እንዳለ ዕፀ ሕይወትን ሸተት ያደረጉት ብሎ ሲያሸት በዚያው ነፍሱ ውልቅ ብላ ሄደች ማለት ያለ በሽታ ነፍስን ከስጋ የሚለይ ጣዕም ያለው። ይህ ማለት ምን ማለት መሰላችሁ? ዕፀ ሕይወት የተባለችው ድንግል ማርያም ናት። ፍሬዋ የተባለው ክርስቶስ ነው። የዚያች የዕፀ ሕይወት ፍሬ መልክን ያሳያል። ማናት ያች ዕፀ ሕይወት? ማርያም። ያቺ ዕፀ ሕይወት ተመልከቱ። ዋመ ፈቀደ እግዚአብሔር ከመ ያሐውፅ ለምድር፣ እግዚአብሔር መሬትን ሊጎበኛት በወደደ ጊዜ አስቀድሞ የቀደሳት በምኗ ነው? በዛፏ ነው። የዛፍን ፍሬውን ከማግኘት አስቀድሞ ምኑን ማግኘት ይቀድማል? እግዚአብሔር ለድነት ያስቀደማት መሰረት የሌለው የክርስቶስ እናቱ ናት። እናቱ ከሆነችም ምኑ ናት ማለት ነው? መሰረቱ ናት። ያ ማለት ተመልከቱ ጾርኪዮ ዘይትጸወር የማይወሰን የማይቸከመውን ተሸከምሽ፣ የማይቻለውን ቻልሽ። እንደ ሰውነቱ ይዘዋለች፣ እንደ አምላክነቱ ይዘዋታል። እንደ ሰውነቱ ትመግበዋለች፣ እንደ አምላክነቱ ይመግባታል። እንደ ሰውነቱ ልጅ ትለዋለች፣ እንደ አምላክነቱ ፈጣሪ ትለዋለች፣ ፈጥሯታል። እንደ ሰውነቱ ተመልከቱ ታዝለዋለች፣ እንደ አምላክነቱ ደግሞ እሱ በያዘው ዓለም ላይ ትመላለሳለች። እንደ ሰውነቱ ተመልከቱ ተወልደዋለች፣ እንደ አምላክነቱ ደግሞ በመለኮቱ ደግሞ አይወለድም። ማለት መለኮት ሥጋን ሳይዋድ መወለድ አይችልም። አኮ ወልደ ማርያም በመለኮቱ ዘንበለ ደግሞ በሥርዓተ ትስብእት። መለኮት ብቻውን አይወለድም። መለኮት ሥጋን ተዋህዶ በሥጋ የማርያም ልጅ ነው። ወሶበይ ተሰመዮ አምላከ ወሶበይ ተሰመዮ አምላከ ንረክቦ ሀባኡ ሰማያዊ። አምላክ ባለው ጊዜ ከአብ ጋር እናገኘዋለን። ሰው ባለው ጊዜ ከድንግል ማርያም ጋር እናገኘዋለን። መስዋዕት ባለው ጊዜ ከአቤል ጋር እናገኘዋለን። በግ ባለው ጊዜ ከማን ጋር ከቅዱስ ዮሐንስ ጋር እናገኘዋለን። ካህን ባለው ጊዜ ተመልከቱ መስዋዕቱን ሲሰዋ እናገኘዋለን። አምላክ ባለው ጊዜ መስዋዕት ሲቀበል እናገኘዋለን። በግ ተመልከቱ እሱን ቤዛችን ባለው ጊዜ ሲደማልን እናገኘዋለን። ካሳ ቤዛችንን መድኃኒት የሰጠን ስንለው እሱ ራሱ መድኃኒት ስለሆነ ስርየትን ስለሰጠን መድኃኒት ስንለው ደግሞ ራሱ ሲያድነን እናገኘዋለን ይላል። ራሱን መድኃኒት አድርጎ የሰጠን መድኃኒዓለም የተመሰገነ ይሁን። አንድ ነገር ልንገራችሁ። ድንግል ማርያምን እንደው ቆይታል እኮ ድንግል ማርያምን የማያውቁ ሰዎች በዚህ ነው የሚመሰሉት። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል ንስጥሮስን ሲናገር ሲኦል በጡቶቿ አሳደገች፣ አመፃም ወለደ። አንተ ሰው ለሃይማኖትህ መሰረት የለውም። ሃይማኖትህ ክርስቶስ ነው። አዎ ካልከኝ የሃይማኖት ግን መሰረት ክርስቶስን የወለደችልን ድንግል ማርያምን ክርስቶስን አምላክ ብለህ ካመንክ እናቱን ወላዲተ አምላክ ካላል አንተ ሰው ለሃይማኖትህ መሰረት የለም። ለምን ተወለደ ሰው ሆነ ካልከው የወለደችው እናቷ አለች። አንተን ቅጠል በሌለው ዛፍ መስላለሁ ማለት ምን በሌለው ዛፍ በሉ እንጂ ንገሩ። ቅጠል የሌለው ዛፍ ፀሐይ ቢመጣ ያስጠጋ አይጠቅምም። አንተ ሰው ስር በሌለው ዛፍ መስላለሁ። ስር የሌለው ዛፍ ፍሬ እንደማያፈራ ትምህርትህ ምዕመናንን ወደ እግዚአብሔር ማድረስ አይችልም። አንተ ሰው ዝናር በሌለው መሳሪያ ባላዘ ወታደር መስላለሁ። መሳሪያ ያላዘ ወታደር ጠላት ሊመጣ መማረኩ ነው። አንተ ሰው ዘውድ ባልደፋ ንጉሥ፣ መሰረት በሌለው ሕንፃ፣ ጡት በሌላት ሴት፣ ዝናር ባልታጠቀ ወታደር፣ ውሃ በሌለው ወንዝ፣ ስር በሌለው ተክል፣ ፍሬ በሌለው ዛፍ በዚህ ሁሉ መስላለሁ። ለምን እነዚህ ሁሉ እንደማይጠቅሙ አንተም ድንግል ማርያምን ከካልክ ወላዲተ አምላክ ካላልክ እግዚአብሔርን አታውቀው ብሎ ይመልሳል። ድንግል ማርያምን የሰጠን መድኃኒዓለም የተመሰገነ ይሁን። ዕፀ ሕይወት እችን ብቻ ተናግሬ ትምህርቴን ልጠቅል፣ ሰዓታችን አልቋል። 5 ደቂቃ ተጠቅሜ ትምህርቴን ልጠቅል ነው። እስኪ ዕፀ ሕይወት በሉ። ለሚያምኑባት ሁሉ ምንድን ናት በሉ እንጂ ንገሩ። ዕፀ ሕይወትን አትመልከቱ፣ ለሚመረኮዙ ተመልከቱ። ልብ ብላችሁ ስሙ። የ5500 ዘመን
ዕዳ የቀረው ድንግል ማርያም የዚያን ያህል ዘመን የነበረ መርገም የተወገደ ማለት ነው። ስለዚህ ምን እንላታለን? ሕይወት ክርስቶስን ያዝሽልን። የዚያች ዛፍ ፍሬዋ እንደሚበላ መድኃኒት እንደሚሆን ተመልከቱ። የድንግል ማርያም ፍሬ ክርስቶስ ለዓለም መድኃኒት የእሷ ልጅ ስለሆነ የነፍሳችን ድህነት የነፍሳችን ነፃነት የተገኘው በክርስቶስ ስለሆነ እየሰማችሁ ነው። ሰዓቱ ስላለቀ ነው ወዲህና ወዲህ ምለውን ማለት ነው። እና ምንድነው የመጨረሻ ጠቅለል አድርጌ ላምጣው። ድንግል ማርያም ምናችን ናት? ዕፀ ሕይወታችን በሉ እንጂ። አንደኛ ዕፀ ሕይወታችን ናት። ሁለተኛ ለዓለም ሁሉ ተወክላ በእግዚአብሔር ዘንድ በጠበቃነት የቆመችልን ናት። ያ ማለት ምን ማለት ነው? ያ ማለት በጠበቃነት ማለት ዓለም ሰው ሁሉ በድሎ በእግዚአብሔር ዘንድ ሰው ሆና የተገኘች እሷ ናት። አንዳንድ ሰዎች አሉ እመቤታችን ሰው ናት። አዎ ሰው ናት። አንተ ሰው ነህ? ጥያቄው እሱ። እመቤታችን ምንድን ናት? እኛ መልአክ ናት እኮ አለ። አዎ ሰው ናት። አንተ ሰው ነህ ወይ? አይደለም፣ እንስሳ ነህ ማለት ነው። ሰው እንስሳ ሆኖ እየኖረ ማርያም ሰው ናት። ሰውነት እኮ የክብር ስም ነው እንጂ የውርደት ስም አይደለም። ስለዚህ ተመልከቱ ምን እንላታለን ማለት ነው? በእግዚአብሔር ዘንድ ምን የሆነች መመኪያ የሆነች ለባህሪያችን መመኪያ የሆነች ለሁሉ ሰው ድህነትን የምታሰጥ እመቤታችን ናት። እሷን የሰጠን እግዚአብሔር ይመስገን። ለምን ወድቀው ምርኩዝ ተመርኩዘን የምንነሳባት፣ ለሚርበን ክርስቶስን የምትሰጠን ህብስት ያለባት መሶብ፣ ለጠማን መድኃኒት ለጠማን ጽዋ ሕይወት ክርስቶስን የምትሰጠን፣ ለተራቆትነው ልብስ ልጇን የምትሰጠን፣ ሀገር ለሌለን መጠጊያ የምትሆነን፣ የነገርላትን ሁሉ የምትሰራልን ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ታዲያ እንግዲህ እሷ በተሰጠችን ዓለም ላይ ነው እኛ እንደ ድመት እየሆንን የኖርን ያለን። አንድ ነገር ብቻ ነግራችሁ ልጨርስ። ምንድነው ሰው እንደምን ይኸው እስኪ ጥያቄ ልጠይቃችሁ። ድመት አይጥን ትበላለች አትበላም? አይጥ ደግሞ ከድመት ይሸሻል አይሸሽም? ድመት በዓለም ላይ ከምታስደንቅ ፍጡር አንዷ ድመት ናት። ምኖቿን የምትበላ ልጆቿን። አስባችኋል? ሁሉም ላይ በላይ ግን ድመት ምን ትበላለች? ልጇን። ልጇን የምትበላ ማለት በሉ ነገሩኝ እንጂ ልጇን እኮ የወለደችውን የተሸከመችውን ያማጠችውን እኮ ልጇን የምትበላ ድመት ናት። ሀገራችን ልጆቿን እየበላች ነው አይደል? ሰምታችኋል? ዘመችሁ እየበላች ነው ማለት ነው። ሰው እንዴት አምጦ የወለደውን ልጅ እንዴት ይበላል? የምታሳድጋቸውን ልጆች እንዴት ትበላለች? ተመልከቱ፣ በደንብ አድርጋችሁ ስሙ። አይጥ ድመት አይጥን የምትበላው ለመኖር ነው። አይጥ የሚሸሸው ደግሞ ለመኖር ነው። ሁለቱም ለምንድን ነው የሚኖሩት? በሉ ንገሩኝ እንጂ። አይላችሁ ወጥመድ እህል አየ አይጥ። ወጥመዱ ሊገባ ሲሄድ ከወጥመዱ ተፈናጥሮ ሳተው። ከወጥመዱ ሲያመልጥ ወደ ውጭ ወጣ። ውጭ ሲወጣ ድመት ተጠብቀዋለች። ከድመቷ ሸሽቶ ጉድጓዱ ሲገባ እባብ አፉን ከፍቶ ተቀምጦ ወዴት ይሄድ? ተሰማላችሁ? አስቡ። በዚህ ላይ ነው ያለነው። አሁን ከቤት የሚባለው ከቤታችን ከቤተ ክርስቲያን የሚያስወጣ ኃጢአት አለ፣ ንፍቅና አለ፣ ዘረኝነት አለ፣ ሆድ አለ፣ ፖለቲካ አለ፣ ብዙ ነገር አለ። የግል ጥቅም፣ ስብሰባው የግል ጥቅም ፍለጋ፣ ተኩሱ የግል ጥቅም ፍለጋ፣ ስልጣኑ የግል ጥቅም ፍለጋ፣ ትዳሩ የግል ጥቅም ፍለጋ፣ ያላትን ያለውን የሚያገባ ለዚህ ነው። ከዚህ ውስጥ ምን ያሳድደናል ሲባል ወጥመድ። ከዚህ ወጥመድ አምልጠን ስንወጣ ደግሞ ምን ይጠብቀናል? ምን ይጠብቀናል? ዘረኝነቱ ይጠብቀናል ውጭ ላይ። ከዚያ አምልጠን ስንሄድ ደግሞ ወደዛ ስንሄድ ደግሞ ምን ይጠብቀናል? መቃብር ይጠብቀናል። ስለዚህ ልብ በሉ፣ ለዚህ መድኃኒቱ ማን ነው ከተባለ ድንግል ማርያም ናት። እስኪ በሉ ድንግል ማርያም በሉ። መድኃኒቱ እሷ ናት። ከሞት ያመለጠ ነው በእሷ ነው። አንድነትን አይተናልና ከፖለቲካ ከዘረኝነት ከጎጠኝነት የምንወጣው ሁላችን የማን ልጆች ናቸው? በሉ ንገሩ። የድንግል ማርያም በሉ እንጂ እና ወንድምህን አትግደላ። እንግዲህ እንደዚያ ከሆነ ወንድም ይገደላል። የአንድ እናት አባት ልጆች እንዴት እንገዳደላለን? አንድ ክርስቶስ አባታችን፣ አንድ ቤተ ክርስቲያን እናታችን፣ አንድ ድንግል ማርያም ንግስታችን ናት። ስለዚህ በአንድነት እንድንኖር መድኃኒዓለም ይርዳን። የወደቀ ሁሉም ይመረኮዛታል። ከመቃብር የምንነሳው በልጇ ስልጣን ስለሆነ ተነስተን በቀኝ እንድንቆም ድንግል ማርያም ታድለን።
ያስተማረን የመከረን አምላክ የተመሰገነ ይሁን። ይቆየን። ደግማችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ይስጥልን። ለመምህራችን መጋቤ ብሉይ ዮሐንስ መምህር ግሩም ወርቁ ቃለ ሕይወትን ያሰማልን፣ ረጅም ዕድሜ ከሙሉ ጤና ጋር ይስጥልን። በልዩ ልዩ የሶሻል ሚዲያ አማራጭ የሚያስተምሩን እንግዲህ መምህር ናቸው። እግዚአብሔር በብዙ ዋጋቸውን ይክፈልልን እንላለን። ከዚህ በመቀጠል አሁን ሁላችሁ በያላችሁበት ተረጋጉና ዳስም ተዘጋጅቷል። ዘምረን የመጨረሻ መርሃ ግብራችን ጨርሰን ነው የምንሄደው። ማንም ሰው እንዳይወጣ ምንወዳት ማከብራት እህታችን ዘማሪት ማርታ